ምን አይነት ስሜት ምን አይነት ኢማጂን የሚያደርግ ነገር አስቡ። እኔ እንዴት እንዳሰባችሁ ተራሱ በጣም ይሄ ህፃን ቀልድ ነው። ህፃን የማይሰራው ነገር ነው እያደረጋችሁት ያላችሁት። ይሄ እንጥላለ ይሄ ፈጽሞ ማድረግ ነው። እኔ ከነ ላደንቅልህ የማልችለው ነገር ነው ማደርገው። ማንኛውም ሰው ይሄን ነገር የማያደርገው ነገር ነውና እያደረከለው በዚህ ያክል በሰዓቱ ተካሰብ። ሌላው ደግሞ ሀገር ውስጥም ሆነ ጀስት እንደዚህ በሚዲያ የሚከታተሉ ሰዎች ወይም ውጭ ሀገር ሰላም እንዴት ናችሁ? ድና የተከበራችሁ የኛ ፋሚሊዎች አላችሁ? እግዚአብሔር ይመስገን። ዛሬ በጥሩ ነገር አልመጣሁላችሁ ማለት ከሰሞኑ የተለየ ነገር። እሺ ምናልባት ይቅርታ በዚህ ምር ካወራኋችሁ እና እንዴት ናችሁ? ሰላም ናችሁ? ስራ ሁሉ መልካም? እኔ ያለው እግዚአብሔር ይመስገን። እና ትንሽ የደበረኝ ነገር ትንሽ ያየው ነገር ስላለው ነውና ሰሞኑ ማለትም አንዳንዴ ከጀርባችን ያሉ ሰዎች ወዳጅ መስለው ጠላት ነገር አለው አይደል? ምን እየተደረገ ምን እያደረጉ የሆነ ነገር እኔ እየገባኝ አይደለም። ሰዎች ሲጀመር እያደረጉትም ክፋትም የሚያደርጉት ሰዎች ይሄ ወዳጅ መስለው ጠላት የሆኑ ሰዎች ናቸው። አንዳንዴ እኮ ይወላችሁ ክፉ ሰዎች በስራቸው ወይም በአኳኳናቸው በንግግራቸው ታውቃላችሁ። የሚያስፈራችሁ ደግሞ ዝም ያለ ሰው ነው። ምን ጊዜ እንደሚያጠቃ መቼ እንደሚያጠቃ አናውቀውም። ሌላ የሚናገር ሰው እንደተናገርነቱ እንሄዳለንና አንዳንዴ ከጀርባችን ያለ ሰዎች ሳናጣራ ማን ምን እንደሆነ ሳናቅ ወዳጅ መስለም ጠላት የሚሆኑት ነገር ምን አይነት እንደሆነ ነገር ግራ እየገባኝ ነው። ምን አይነት አመለካከት ምን አይነት እይታ ነው? ቆይ ከመቼ በኋላ ነው የትኛው ሀገር ላይ ወይም የትኛው ክፍለ ዘመን ላይ ነው በልጅ እየተቀለደ የመጣው? በየትኛው ነው? ይሄ እኮ ሲጀመር የምንም አይነት ፕራንክ የሚሆን ነገር አይደለም። እንደዚህ አይነት ፕራንክ የለም። እነማን ናቸው ልትሉኝ ትችላላችሁ። ቆይ አንተ ብሩክ ማለት ነው ከመች በኋላ ነው በዚህ መልኩ መናገር የቻልከው? ከእኔ ምንኛ ሐሳቢ ነው? እንዴትስ ሐሳቡ ሊመጣል ቻልክ? ምን አይነት አገላለጽ ነው ይሄ? በልጅ ይሄን አይነት መግለጽ ምን አይነት ሲጀመር እንዴት መንፈሱን ቻልከው ነው? እንዴት ማሰቡን ቻልከው? ይህ ልጅ አሁን እና አብርሃም በስንት መከራ ስንት ስቃይ ስንት ህይወትን አሳልፈዋል እንዴ ለዚህ ደረጃ ደረሱት። አንተ ቆይ በምን እንዴት አስባችሁት ነው አንተና እዩ በዚህ መልኩ የምታደርጉት? ይህ እኮ ፈጽሞ የማይደረግ ነገር ነው። ሲጀመር እኔ እናንተ አይደለም እየወቀስኳችሁ ያላችሁ አብርሃም ነው። ለዚህ አይነት ነገር ቶሎ ቦታ ያለ መስጠት ነገር የራሱ እጅ አለበትና አናቀለም። በቃ ጓደኛው ናቸው። በዚህ መልኩ ነው እንዴ? ጓደኛም እኮ ለከት ወይም እንትን አለው ባውንደሪ ያለው አይደል እንዴ? በዚህ መልኩ እንዴት ነው እንደሚያደርገው? ሲጀመር አንተ ብሩክ ምን አይነት ሐሳብ የሆነ ነው ይሄን ምርግን ብታደርገው እንዴ? ከዛ በፊት የተፈጠረ ነገር ያያችሁ አይደል እንዴ? ከዛ በፊት የሩታና አብርሽ ሌላ ነገር ይሞር ማለት መጣላታቸውን ሲሰሙ ኦዲየንስ ምን እንደሆነ ያቺ ልጅ ታስታውሳለህ አይደል እንዴ? እንዴት እንደሆነች ነፍሰ ጡር ሆና ምን አይነት አደጋ ላይ እንደወደቀች ያን ያያችሁ ያን እየተረዳችሁ ይሄ ምን አይነት ፕራንክ ነው? በልጅ ይሄ ልጅ ያንተ ልጅ አይደለም ብላችሁ እንትን የምትሉት ይሄ ምን አይነት ሲጀመር ሊሆንም የማይችል ነገር ነው። በስንት ስቃይ ስንት ተጋሎ ያደረገችበት ነው ሩታ። እሱ ራሱ ስንት መስዋዕት ያለፈበት ነው። እናንተ እንደ አንዳፍ አብርሃም ያንተ ልጅ አይደለም ይሄ ብላችሁ ጭራሽ እንትን ይዛችሁ እንትን መሆን የሌለበት ነገር። አንተ ራሱ በዚህ መልኩ አንደኛ ብሩክ ይሄ ነገር ሲያቀርብ ወይም ፕራንክ ሲንት አንተ የማን አጃቢ ሆነ ነው በዚህ መልኩ ተቀላቀለ እንዴ የምታደርገው? አንደኛ ይሄ በእናንተ ፈጽሞ የማይጠበቅ ነገር ነው። ትናንት እነሱ እንደዛ ሲሆኑ እየተንከራተታችሁ ነበር አይደል? አንድ ላይ ለማድረግ እየጣራችሁ ነበር። ዛሬ ታዲያ ለማደፍረስ ለምን በዚህ መልኩ ጣራችሁ? ፕራንክና እኮ እውነታ የተለያየ ነው ልትለኝ ትችላለህ። አዎ የተለያዩ ናቸው። ግን ምንም እንኳን ይሄ ፕራንክ ቢሆን በልጅ አይደረግም። ይሄ ፈጽሞ አይደረግም። ይሄውል አንደኛ ፋሚሊን እያናደርክ ነው። ኦዲየንስ ሌላ ነገር እያደረግከለው ኢቭን ከኛ በታች የሚያዩ ሰዎች ሊመጡ ይችላሉ። ገብቶሃል? ታናናሾች ወንድሞች እህቶች ሊመጡ ይችላሉ። ይሄን ቪዲዮ ሊያዩት ይችላሉ። እነሱስ ምን እንደብር ነው? በአንደኛ ኢማጂን የምታስቡት ነገር ምናልባት አንዳንድ ነገር የምታዩት ነገር ቆን አንዳንድ ፊልሞች ከ18 ዓመት በታች የሆነ ማየት የተከለከለ ነው ሲባል እነዛ ልጆች ምንድነው የሚያስቡት? 18 ዓመት ሲሞላኝ ይሄን ቪዲዮ አያዋለሁ ብለው ነው የሚያስቡት። ያን ፊልም ለማየት ይጓጓሉ። ይሄን አይነት ደግሞ እንደዚህ በዚህ አይነት ህፃናት ሲያዩት ወይም ልጆች ከዛ በታች ያሉ ሰዎች ሲያዩት በልጅ እንደዚሁ ፕራንክ የማድረግ ነገር ነው የሚማሩት። አንተ ምን አይነት አስተምሮ ነው ሚዲያ ላይ ያወጣ ያለው? ይሄን አይነት ምን አይነት ተግባር ነው? ይሄ እኮ ምንም ሰርፕራይዝም ፕራንክ አይደለም።
ፕራንክ ማድረግ ከሌለ ካለብህ በሌላ መልክ አድርግ። ለምን አደረግካለም? ትክክል ነው አድርግ። ግን ይሄ በዚህ ነገር ይህ ምሳሌ ሊሆን አይችልም። በዛ አጋጣሚ ለሚፈጠረው ነገር አንተ ምን አክል ዋስትና ወስደህ ነው? እንግዲህ አብርሃም በጣም በጉጉት ሲጠብቀው ነው ነበር። ስንት ደረጃ ስንት ነገራቶች አልፎ ነው መጡትና በዛ ነገር አንተ ልክ ነህ። አንተ ያልከው ሳይንስን አታምን እንዴ? ሳይንስን ተጋፋለህ እንዴ ብላል። ሳይንስ የምታምን ነገር ከሆነ የዛ ሰዓት የሚፈጠረው ሌላ ነገር ቢፈጠር አብርሽ ላይ ምን አክል መቋቋሙን ትችላለህ እንዴ? ሰው እኮ የሰው ልጅ አደጋ ሲሰማ በአይም እንኳን ሲሰማ ወይም በወዳጁ በልጅ በቤተሰብ ነገር ሲሰማ በዛው ፌንት የሚጭሩ ሰዎች የሉም እንዴ? አብርሽ ምናልባት ያ ነገር ችሎት ነው እንጂ በዛ ሰዓት የሚፈጠረው ነገር መጥፎ ነገር ቢፈጠር ምን አክል መቋቋሙን ትችላላችሁ? ልክ እኮ እናንተ አመራችሁ ነበር እየተናገራችሁት ያላችሁት። ይሄ የምንም ካራክተር መወጣት አይደለም። ይህ ልክ አይደላችሁ። በቃ ብሩክ ይሄን አይነት ነገር ይቅርብህ። ትላንትና ምናልባት ለነሱ አንድ መሆን በርካታ ነገር ጥረህ ሊሆን ይችላል። ጥረሃለም እናውቃለን። ግን አንተ በዚህ መልኩ መሆን አልነበረብህም። የማንም ልጅ ይሁን የምንም ልጅ በልጅ አይቀለድም እና በዚህ መልኩ ፈጽሞ መሆን የለብህም። በጣም አንተ ደግሞ እዩ የሆነ የምታጅበው ነገር ገረመኝ። ምናልባት አንተ እሱ ቢሆን እሱ እንደዛ ሲያደርግ አንተ ኖ ይሄ መሆን የለበትም ማለት ነበረብህ። አንተም ተከተል አጃቢ ሆንክ። ፈጽሞ ትክክለኛ ነገር ነው። አንተ ደግሞ እያስመሰላችሁት የነበራችሁት ፈጽሞ። እኔ በሰዓቱ ምናልባት የጠቀመኝ መጨረሻ ድረስ በማየቴ ነው እንጂ በዛ ሰዓት የማየው ነገር በጥፎ ስሜት ተሰምቶኝ ነበር። መጥፎ እንዴት ሊሆን ይችላል ብዬ ማለት ነው። እኔ ሌላው ሚዲያ የሚያወሩት ነገር አለ በህፃኑ ላይ የሱ አይደለም ምናምን የሚሉት ነገር አለ በቲክቶክን ፕላትፎርም ማለት ነው። እና ያን ተከትሎ እናንተ ስታወሩት የእውነት እየመሰለኝ በጣም ደንግጬ ነበርና አስቡት። እኔ እንደዛ ከሆነ ሌላ ኦዲየንስ የነሱ ተከታዮች ምን እንደሚሆኑ ከሀገር ውጭ ሆነው ለሚከታተሉት ህይወታቸው አሸንፈው ለማሸነፍ በስደት ሀገር የሚኖሩ ሰዎች ምን አይነት እንትን ኮንፊውዝ እንደሚሆኑ አስቡት። እኛ እዚሁ ሆነን እዚሁ ሰፈር እዚሁ ከተማ ላይ ሆነን ይሄንን ሰምተን ለማመን ከከበረ ሌላው ሰው እንዴት ነው እንትን የሚሉት? እና ብሩክ እኔ የምልህ ነገር ፈጽሞ ይህ ማድረግ አልነበረብም። በቃ ቢያንስ ትላንትና ያለፋችሁት መሰላሎች ድልድዮች ታውቀዋለህ እና ክል ውጣ ውረድ እንዳያችሁ ታውቃላችሁ አይደል? ዛሬ አብርሃም የልጅ ያንተ ልጅ በተወለደበት ማግስት መጣችሁ። ይሄ ልጅ ያንተ ልጅ አይደለም የሌላ ሰው ነው። ይሄ መረጃ አይደለም ብላችሁ ያ ክሊራንስ ፖስታ ምናምን በመስጠት ደረጃ አስቡት እስቲ ያ ነገር የሚሰማው ስሜት አብርሃም በሰዓቱ የተሰማው ስሜት አስቡት፣ ምንኛ እንደሆነ አስቡት። በስተመጨረሻ ያ ነገር እናንተ ፍራንክ መሆኑን ባትገልጡለት ኖሮ የሚሰማው ቤት ሄዶ ከሷ ጋር የሚሆነው ሪአክት ሩታ ስታየው የሚሰማው ስሜት ሌላ ሰዎች የሚሰሙ ስሜት አስቡት ምንኛ ነው። ለማንኛውም በቃ ይህ ፈጽሞ ማድረግ አልነበረብህም። ይህ በጣም የተሳሳትከው ነገር ነውና ድጋሚ ይሄን አይነት ነገር ፕራንክ ላለማድረግ ሞክር። በቃ ይሄን አይነት በልጅ ቀልድ አይታወቅምና ብሩክ ማንያዩ ያደረጋች ነገር በጣም የሚያስጠላ ነገር ነው። አስቡት ይሄ ልጅ ምናልባት ነገር መካፈል አድጎ ራሱን ሲያቅ እንዲያየው ሜቢ ይሄን ነገር ቪዲዮ ተቆራርጦ ቢደርሰው ያንን ነገር ፍራንክ የሚለው ነገር ካልሰማ ምን አይነት ስሜት እንደሚሰማው ሲቀጥል ደግሞ ምናልባት እኮ እናንተ ይሄን አስባችሁት ሊሆን ይችላል እንደ ፍራንክ ነው ኦዲየንስ ሲረዳው እስከመጨረሻው ካላየ ያ ነገር እውነታ መስሎት ነው የሚረዳው። እኛስ የሚሰማቸው ስሜት ይወት ሲቀጥል ይቻላል ራስዎስ ያን ስለሱ አታስቡ እንዴ? ምን አይነት ነው ሲጀመር? ይሄ በጣም የድድብና አገላለጥ ነው። ይሄ በጣም ህፃን የሚያሰራው ነገር ነው። በጣም ድድብና ነው ብዬ ነው የማስበው። ይቅርታ ምናልባት ለመናገረው ነገር ለቃላት ምርጫ ስላላደረኩ፣ ግን በጣም አሁንም እደግምልሃለሁ የድድብና መጥፎ ድርጊት ነው። በህፃን የማይቀልድ ቀልድ ነው የቀለዳችሁት። ታዲያ በምን መልኩ እንዴት አስባችሁት እንደሆነ አልገባኝም። ብቻ በጣም ያስጠላ ነገር ነው። ምናልባት ሊደርስ ይችላል፣ ልታየው ትችላለህ። በቃ ይሄ ነገር ማድረግ አልነበረብህም። እኔ ኢቭን ይኸውልህ ትላንት እዛ አይቻለሁና ልነግርህ ፈልጌ ነበር በአካል በሰዓቱ ተሽከርካሪ ስላልተመለኝ ልናገርህ ፈልጌ ነበር። እንደዚህ ቀልዷት ይሄ የመጃጃል ነገር ምናምን ነገር በቃ አልታጣም አይደል? ነገራቶች ቪዲዮ ለመስራት ወይም ፕራንክም ለማድረግ እኮ አልታጣም አይደል? ማለት ጥሩ ሙድ አልነበረውም። ሴንሲቲቭ ሆኜ ነበር ቪዲዮ ካወየሁት በኋላ ማለት ነው። ልናገር ፈልጌ ነበር
ስናገር ምናልባት አንተን እንትን ዲስሪስፔክት ላደርግ እችላለሁ። ምክንያቱም ጥሩ ነገር ስላላደረግ በስንሴ ተናድጄ ስለነበረ መጥፎ ነገር ልናገር እችላለሁ። አስበው እኔ እንደዛ ከተረዳሁህ እኔ በዚህ ያክል በሰዓቱ ከተካሰብ ሌላው ደግሞ ሀገር ውስጥም ሆነ ጀስት እንደዚህ በሚዲያ የሚከታተሉ ሰዎች ወይም ውጭ ሀገር የሚኖሩ ሰዎች ሲያዩት ማየት እንደሚሰማቸው አስቡት። ቢያንስ እኮ ለእነዚህ ለናሮች ማለት ለሩታ ብዙ መስዋዕትነትን የከፈሉ ሰዎች አሉ። እንደ ከተማም እንደ ቡታጀራም እንደ ሀገርም በውጭም ደግሞ የማዳም ቅመሞች ምን ያክል መስዋዕትነት አድርገውት ይሄ ነገር እንዳደረጉት ታውቃለህ አይደል? ከዛ በኋላ በሀገር ውስጥ ደግሞ የተፈጠረው በርካታ ነገር ሰዎች እያደረጉ በርካታ ነገር ተጽዕኖ እያደረጉ ዛሬ ለዚህ ደረጃ ደርሰው እሱ ለአባትነት እሷ ለእናትነት ክብር ካገኙ በኋላ አብርሽ ያንተ እኮ ልጅ አይደለም ስትሉት አስቡት። ምን አይነት ሀሳብ፣ ምን አይነት ስሜት፣ ምን አይነት ኢማጂን የሚያደርግ ነገር አስቡ። እኔ እንዴት እንዳሰባችሁ ተራሱ በጣም ይሄ ህፃን ቀልድ ነው። ህፃን የማይሰራው ነገር ነው እያደረጋችሁት ያላችሁት። ይሄ የድድብና መንፈስ ነው። እንዴ ከነ ማድረግ አልነበረባችሁም። በቃ እኔ ልናገር ምን ነገር በቃ እንደዚህ አይነት ነገር ቢያንስ ማድረግን ካለብህ በዚህ መንፈስ እነሱ በአሁኑ ሰዓት አይደለም ማድረግ የነበረበት ማለት ትንሽ አቅማቸው ካገገሙ ባለ በጥሩ መንፈስ ቢሆን ኖሮ ኖርማል ነው። ዛሬ ያሉበት ኮንዲሽን ታውቃለህ። በተወለደበት በማግስቱ በዚህ ነገር ማለት ፈጽሞ የሚያስጠላ ነገር ነው። ታኔ ደብሮኛልና እኔ ይሄን ማድረግ እኔ እንጃ በቃ እንደዚህ አይነት ቀልድ እንዳትቀልድ ነው ለማለት የምፈልገው። ምን መሰለህ አንተም ብሩክም እዩ ምናልባት በእኛ ልክ ወይም በሌላ ሰው ልክ በአንተ ልክ ሶሻል ሚዲያ በዛ ልክ የማይረዱ ሰዎች አሉ። ጀስት በዛ በገጠማቸው ቪዲዮ የሚያስቡት ነገር አሉ። አስቡ ትላልቅ ሰዎች እናት አባቶቻችን ያ ነገር ሲያዩት እውነት ነው የሚመስላቸው። ይፈጠነው ሪያክት አስቡ። እነሱ እንደዚህ ከሆነ ሌላም ሰው እንደዚህ ይሆናል፣ የኔም ልጅ እንዲህ ትሆናለች፣ የኔ ልጅ እንደዚህ ልትባል ትችላለች ብሎ ነው የሚያስቡት። ቢያንስ ስለ ትላልቆቹ ሰዎች አታስብ። አንተ በደፈና እንደዚህ ብለህ ተናደዋለህ። እንደ የገጠመህን የመጣልን ሀሳብ እንትላለህ። ይሄ ፈጽሞ ማድረግ ነው። እኔ ከነ ላደንቅልህ የማልችለው ነገር ነው የማደርገው። ማንኛውም ሰው ይሄን ነገር የማያደርገው ነገር ነውና እያደረከው ይሄ እንደዚህ አይነት ፕራንክ ጀምር እኔ አይቻል አቅም አልሰማሁም። ምክንያቱም በሆነ የሌለበት ነገር ነው። በልከል ላይ ይቻላል። በዚህ ያክል ደግሞ አንተን ታደርገዋለህ ግን ስለማላስብ ያለበት ነገር ነው ያደረከው። አብርሃም ራሱ ይሄ ነገር መቋቋሙ ያን ነገራቶችን ያሰምቶ ይሄ ነገር መቋቋሙ አስበው ማለት በቃ ነው ጎበዝ ነው። አብርሃም ይሄ ነገር ሰምቶ ተስተውደል ተስፋው ነው የሚሄደው እስከ መጨረሻ መጽናት ጎበዝ ነው ያለው ነገር እስከመስማት። ግን ይህ ህፃን አስበው ይህ ወደፊት አድርጎ ይሄን ቪዲዮ ሲያየው የሚሰማው ስሜት አስበው። ጥያቄ የምፈጥርበት ምናልባት ይህ ህፃኑ በሰማው ሰዓት ፕራንክ ምን እንደሆነ ላያውቅ ይችላል። ገብቶሃል? ይሄ ሰርፕራይዝ ፕራንክ ምን እንደሆነ ላያውቅ ይችላል። እንዴ እኔ አብርሃም አይደለሁም ብሎ ነው ጥያቄ የሚመጣለት እና ኢቭን እናቱን ጠይቁ፣ ሩታን ጠይቁ። እኔ ማለት ነኝ እኔ እኮ እንዲህ አይቻልም የአብርሃም ልጅ አይደለም እየተባልኩ ነው ምናምን ብሎ ሊያወራ ይችላል። እና ምን አይነት ሀሳብ ነው እናንተ ያደረጋችሁት? ይሄ ፈጽሞ ማድረግ አነሳችሁ ነገሮች አደረጋችሁ። ብሩክ የማይጠበቅ ነገር አታስቡ። ጥሩ ለማስመሰል የምታደርጉት ነገር ፈጽሞ ይብቃችሁ። አንደኛ ለምን መሰለህ እናንተ ባደረጋችሁት ነገር እንደ አጠቃላይ እዚህ ሚዲያ ላይ የሚሰሩ ሰዎች እያሰደባችሁ ነው፣ መጥፎ ነገር እያደረጋችሁ ነው ያላችሁት። ሲቀጥል ደግሞ አንተም እዚሁ የከተማ ልጅ ሆነ እዚሁ የቡታጀራ ልጅ ሆነ አብሮሽም እዚሁ ሆኖ የቡታጀራ ልጆች እንዲህ ናቸው እንዲባል አትጋብዝ። በቃ ይሄ ፈጽሞ ነውር ነገር ነው። የቡታጀራ ልጆች እንዲህ ነው ተብሎ ስም እንዲሰጣቸው አትፈልግ። እኛ በዚህ መልኩ ከዛ በፊት እኛ በመነጋገር ነው ሰውን የምናሳምነው ምናምነው። አንተ ግን ሌላ ነገር አደረክና በስተመጨረሻ ይህ ደግሞ እንዲደርሳቸው ለዩና ለብሩክ ሼር እና ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ምናልባት አገላለጼ ላይ ስናገር ለቃላት ምርጫ አላደረኩም ሊሆን ይችላል። እሱን ምናልባት ስለተናደድኩና እንደዚህ ተናገርኩት ማለት ፋሚሊዎች ይቅርታ ለማለት ፈልጋለሁ። በስተመጨረሻ እንዲህ ማድረግ አልነበረብኝም። እኔ እንዲህ ያልኩት ስላልሆነ ስለዚህ እንደዚህ ማውራት ስለሌለባቸው ነው። ይህ በመጥፎ መንፈስ ስለሌለባቸው ነው። ይቅርታ ማለት ፈልጋለሁ ፋሚሊዎች። ብሩክ ይሄን ደግሞ ለብሩክ እንዲደርሳቸው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ሰላም ነው።